ይወለድ እንጂ በድሎ ያድጋል የሚለው አባባል ዛሬ የሚሰራ አይመስለኝም። ከሆስፒታል እየተመለስን ነበረ። ሁላችንም ጉንፋና በጣም ደክሞኛል። ፀሐዩ ደግሞ እንዴት እንደሚያቃጥል ብቻ ሌሊቱን ቁጭ ብዬ ነበረ ያነጋውትኝና ፊቴ እንቅልፍ ናፍቆታል። ቤታችን ደረስን። ማን እንደ ቤቴ ስደርስ እንዴት ሰላም እንደሚሰማኝ ለሁሉ ነገር አልሐምዱሊላህ። በጣም ደክሞኝ ስለነበረ ምግብም አልሰራንም። ከውጭ ቴካዌ ያዝዤ ነበረ። ምሳዬን በላው። ሁሉም በልተው እኔ ብቻ ነበርኩ የቀረሁት። ረሃብ እንዴት አንሰፍስፎኝ እንደነበረና በጣም ሞቆኝ ቆሽሼ ነበረ። ሻወር ልውሰድ መታጠብን የመሰለ ምንም ነገር የለም። ባለፈው ዕለት እንታጠብና ጽዳ ያልኩትን ቪዲዮ ባን አድርገውታል። ወደ 1 ሚሊዮን ታይቶ ነበር። ውሃ የለችም ነበር። ውሃዬን አሞኩኝ። እታጠባለሁ ካልኩ ምንም ቢፈጠር መታጠቢያ አይቀርም። በሳሙና ላይ ያለውን ቆሻሻ ካላቀኩት በኋላ በዲልካ በደንብ አድርጌ ያሸዋለሁ። ብዙ ጊዜ ዲልካ ስላችሁ ሰማላችሁ። ዲልካ ምንድነው የምትሉኝ? የሱዳኖች አንደኛ መዋቢያቸው ነው። ሰውነታችሁን በደንብ አድርጋችሁ ንጹህ ካረጋችሁ ከተለቀለቃችሁ በኋላ እንደዚህ ትንሽ ውሃ ጨምራችሁበት ሰውነታችሁን እሽት አድርጋችሁ ለትንሽ ደቂቃ ቆይታችሁ መለቅለቅ ነው። ሞተ ዳይድ ስኪን ያነሳል። ሰውነታችሁ ለስላሳና ያማረ ከለሩ ፈካ ያለ ያደርግላችኋል። ለሰውነት ብቻ አይደለም ዲል ከሚቀቡ ለፊታችሁም እንደዚህ ለብ ባለ ውሃ አቅጥናችሁ መቀባትና የፈለጋችሁትን ልክ እንደኔ ስራ ካላችሁ የምትሰሩት ነገር ካላችሁ ትንሽ ከ15 ከ20 ደቂቃ ፊታችሁ ላይ ማቆየት። ብዙዎቻችሁ ግዴለሽ ስለሆናችሁ እንጂ የቤቱም ቤት ከሆናችሁ ወይም የሆነ ስራ የምትሰሩ ከሆነ ፊታችሁን የሆነ ነገር ተቀብታችሁ ያንን ስራ ከጨረሳችሁ በኋላ ፊታችሁ ላይ ያለውን ማስክ እየታጠባችሁ በሳምንት 3-4 ብትሞክሩት ዲልካንም በዚህ መልኩ ደግሞ እየተቀባችሁ ፊታችሁን ብትንከባከቡት በደንብ ለውጥ ታዩበታላችሁ። እንዲህ ከደረቀ በኋላ ከ20 ደቂቃ በኋላ እሽት አድርጌ ያረግፈውና በንጹህ ውሃ ደግሞ ለቀለቀዋለሁ። ኪሎ ለመቀነስና ዳይት ስለጀመርኩ ደግሞ ፊቴ እንዳይከሳ አክቢ ኦይል እየተቀባው ይሄ ስማይል ላይን ፊቴ እንዳይሸበሸብ በዚህ መልኩ ማሳጅ አረገዋለሁ። ሰውነቴ ሲቀንስ ፊቴም እንዳይከሳብኝ በዚህ መልኩ እንከባከባለሁ። ሁሌም እንደምላችሁ መጀመሪያ ለራሳችሁ ኑሮ ራሳችሁን ወደ የእጅ አንጓ ላይ ደግሞ እንደዚህ ጠቆር ስላለ በዋይትኒንግ እያስተካከልኩት ነው። በእርግዝና ምክንያት የመጣብኝን ጥቋቁር ነገሮች ከሰውነቴ ላይ ብዙ ኬሚካል ባልበዛበት ዋይትኒንግ እያስተካከልኩት ነው። የቆዳዬ ከለር ሲመሳሰል አቆማለሁ። በጥቁሩና በቢጫው ዲልካ ሁለት አይነት አለ። ከትንሽ ጀምሮ እስከ ትልቅ ከሮያል ስፓ ማግኘት ትችላላችሁ። የአይክቢ ኦይልም ምንም ሳይቀላቀልበት እዛው ይጨምቃሉ። ዲልካ ሁለት አይነት ፍሌቨር ስላለ የምትወዱትን ፍሌቨር መርጣችሁ ግዙ። ዲልካው ደግሞ ሰውነት በጣም ነው የሚያሳምረው። ቆዳችሁና የሰውነታችሁ ጠረን አሪፍ ነው የሚሆን። በዚህ መልኩ ቆዳችሁን መንከባከብ ትችላላችሁ። ጊዜው የውበት ነው። ራሳችሁን ተንከባከቡ። በዲልካ የምትፈልጉ ስልክ ቁጥር አስቀምጫለሁ። ባይ